አዲሲቷ ካሳንቺስ በምሽት ድባብ ምን ትመስላለች የሚለው ሊያስቃኘን ደግሞ ሪፖርተራችን አሰግድ ኪዳነ ማርያም በቀጥታ መስመራችን ላይ ይገኛል። ከሱ ጋር የተወሰነ ቆይታ ይኖረናል። አሰግድ እንደምን አምሽታል? እስኪ አዲሲቷ ካሳንቺስ የኮሪደር ልማት ከለማ በኋላ አጠቃላይ የምሽቱ ድባብ ምን ይመስላል? ለተመልካቾቻችን መረጃውን አጋራለን። አመሰግናለሁ ሳለ ገብርኤል። እንዴት አምሽታል? ተመልካቾችም እንዴት አምሽታችኋል? እንግዲህ በሳምንቱ መጨረሻ ላይ እንገኛለን። በከተማችን በተለይ በኮሪደር ልማት የተለያዩ ስራዎች የተከናወኑ ይታወቃል። በሁለተኛው ምዕራፍ የኮሪደር ልማት ደግሞ የተለያዩ አካባቢዎች እየለሙ ይገኛል። ከነዚህ አካባቢዎች ደግሞ አንዱ በካሳንቺስ መልሶ ማልማት የለማው አካባቢ ነው። በዚህ አካባቢ እንግዲህ በርከት ያሉ ስራዎች ተከናውነዋል። በተለይ ደግሞ ለህዝብ የመዝናኛ አማራጭ እንዲሆኑ ደግሞ የተለያዩ የህዝብ የመዝናኛ ስፍራዎች የተገነቡበት ስፍራ ነው ማለት ነው። እዚህ ካሳንቺስ አካባቢ ማለት ነው። እንግዲህ ዛሬ የሳምንቱ መጨረሻ ደግሞ በርካታ ሰዎች በስራ የደከማ አካላቸውና አምራቸውን ለማሳረፍ ከልጆቻቸው ጋር በመሆን የተለያዩ መዝናኛ ስፍራዎችን ይጎበኛሉ። ዛሬ የተገኘንበት የካሳንቺስ አካባቢ የሚገኘው የህዝብ መዝናኛ ስፍራ እንግዲህ በርካቶችን ያስተናገደ ይገኛል ማለት ነው። አሁንም ከጀርባዬ እንደምትመለከቱት ምሽትም ቢሆን በርካታ ሰዎች ልጆቻቸውን በመያዝ ከቤተሰቦቻቸው ጋር በምሽት ጥሩ ጊዜን እያሳለፉ ይገኛል። እኛም እንግዲህ ከቀን ጀምሮ እዚህ አካባቢ ተገኝተን የሰዎች ቅዳሜና እሁዳቸው እንዴት እያሳለፉ ነው የሚለው ነገር ተመልክተን ነበር። በርካቶችንም ማናገር ችለን ነበር። በተለይ እዚህ አካባቢ በተገነባው የህዝብ መዝናኛ ስፍራ እንግዲህ በርካታ ወላጆች ልጆቻቸውን ይዘው በመምጣት ያዝናኑ ይገኛል። እዚህ ውስጥ ደግሞ በርከት ያሉ መሰረተ ልማቶችም ልጆችን ለማዝናናት የሚሆኑ መሰረተ ልማቶች የተሟሉለት ስፍራ ነው ማለት ነው። በዚህ ስፍራ እንግዲህ ወላጆች ልጆቻቸው ጋር የተዝናኑ፣ ሌሎች ደግሞ ትልልቆችም አዛውንቶች ሁሉንም አይነት የህብረተሰብ ክፍል መመልከት ችለናል ማለት ነው። ከዛ ባለፈ ደግሞ ከተለያዩ ከተማዋ ክፍሎች የመጡ ናቸው። ከክፍለ ሀገርም ጭምር የመጡ ሰዎችንም እዚህ ማግኘት ችለናል ማለት ነው። እንግዲህ አካባቢው ቀድሞ የነበረው ገጽታና አሁን ያለው ሁኔታ ደግሞ እጅጉን የተለያየበት ሁኔታ እንዳለም ሰዎቹ ጎብኚዎቹ ነግረውናል ማለት ነው። እንግዲህ በተለይ ከዚህ ቀደም በከተማዋ እንዲህ አይነት ልጆችን ለማዝናናትና እንዲህ ሳምንቱ ቀናትን የረፍት ቀናትን ለማሳለፍ የሚሆኑ ስፍራዎች ፐብሊክ ስፔስስ የሉም ነበርና አሁን ደግሞ በኮሪደር ልማት የለሙት አካባቢዎች በርካቶችን በአንድ እያሰባሰቡና ጥሩ ጊዜ እንዲያሳልፉ እያደረጉ ይገኛል። ያናገርናቸው ሰዎችም የነገሩን ይሆነው በተለይ ደግሞ ልጆችን ማዝናናት እንኳን ቢፈለግ ቦታ አይገኝም። ቦታም እንኳን ቢገኝ አንዳንዶች አፎርደብል አይደሉም፣ ደግሞ በቀላሉ መግባት የሚቻልባቸው አይደሉም። አሁን ያገኘናቸው ደግሞ ሁሉንም አይነት የህብረተሰብ ክፍሎች ናቸው። ዝቅተኛ ገቢ ያላቸው፣ መካከለኛ ገቢ ያላቸው ሰዎች አሉ። አብዛኞቹ እንደውም ልጆቻችንን ከሩቅ ስፍራ ነው ይዘን የመጣ ነው። እዚህ አካባቢ ያለው ሁኔታ ምቹ ነው፣ ለፓርኪንግ ምቹ ሁኔታ፣ ለህፃናትን ለማጫወት ምቹ መጫወቻዎች አሉና ይሄ ቦታ በጣም የተሻለ ነው ሲሉን ገልጸውልናል ማለት ነው። እንግዲህ እንዲህ አይነት በከተማው የተገነቡ ያሉ የህዝብ መዝናኛ ስፍራዎች ሁሉንም ህብረተሰብ ክፍል ያማከሉ ናቸው። ዝቅተኛ ገቢ ያለውንም መካከለኛ ገቢ ያለውንም ያማከሉ ናቸው። እንግዲህ ከዚህ ቀደም አብዛኞቹ የመዝናኛ ስፍራዎች እንኳን ቢኖሩ የህዝብን የገቢ አቅም ያገናዘቡ አልነበሩምና አሁን ያሉት መዝናኛ ስፍራዎች እንዲህ አይነት ናቸው። ከዛ ባለፈ ደግሞ እንግዲህ አብዛኞቹም በከተማው ውስጥ እንዲህ አይነት የህዝብ መዝናኛ ስፍራዎች መብዛታቸው ከጤና አንጻርም ጠቀሜታ እንዳላቸው ይነገሩናል። በተለይ ደግሞ አረንጓዴ ነገርን መመልከት፣ ንጹህ ነገርን መመልከት ለጤና ያለው ፋይዳም ከፍ ያለ ነው። ከዛ ባለፈ ደግሞ ወጥቶ መግባትም ትልቅ ፋይዳ ያለው መሆኑን ነግረውናል ማለት ነው። እንግዲህ እዚህ አካባቢ ከቀን ጀምረን ባደረግነው መልከታ በርካቶች ወደዚህ የመጡ ልጆቻቸው ሲያዝናኑ ተመልክተናል ማለት ነው። ከዚህ ቀደም እዚህ ስፍራ የነበሩ ሰዎችም እንግዲህ ካሳንቺስ እንዴት ናት ብሎ ለመመልከትም ወደዚህ የመጡ ሰዎች አሉ። ልዩነቱንም እንግዲህ ሰፋ ባለ መልኩ ገልጸውልናል። እንግዲህ በዛሬ በእሁድ ዕለት ምሽት ላይ ያለው የካሳንቺስ ድባብ እንደምትመለከቱት ሞቅ ያለ ነው። እንግዲህ ያነጋገርናቸው ሰዎችም እንግዲህ ይህንን የገለጹልን ማለት ነው። ሳለ ገብሬ ሌሎች መረጃዎችን ደግሞ በሌላ የዜና ወጃችን ደግሞ ለተመልካቾቻችን እዚህ አካባቢ ያለውን ሁኔታ የምናደርስ ነው የሚሆነው። አሁን በምሽቱ ያለኝ ምልከታ ይህንን ይመስላል። ሳለ ገብሬ መልካም ሪፖርተራችን አሰግድ ኪዳነ ማርያም ከካሳንቺስ አካባቢ ላደረስከን መረጃ እጅግ አድርገን እናመሰግናለን። ለአንተ መልካም ምሽት ተመኘን።